ስጦታ ሽማግሌዎቹ ረስተው ተወጥተው ስለነበረ ተመልሰውም እንግዲህ ቤተሰቦች የላኩልሽን ስጦታ ሳልሰጥሽ ቀርቼ ነው ይልና ተመልሶ ስጦታውን ይሰጣታል ማለት ነው። በዛንም ሰዓት እንግዲህ ሮዛ ሰላም ማለት የናታን ሙሽራ እንደሆነች ታውቃለች ማለት ነው። እና ይህ ነገር እንዴት ሊሆን ቻለ ብላ በጣም ትደነግጥና እያስመሰለችም ቢሆን ሰላምን እንኳን ደስ አለሽ ብላ ታቅፋታለች ማለት ነው። በነገሯ የተገረሙት ሮዛና እናትየዋም ትንሽ ተደናግጠው ነበረ። እና ሰላም ብትሆን በጣም ፈርታ ነበረ ማለት ማሂ እኔ እንደሆንኩኝ ያወቀች ግን ምን ልታደርገኝ እንደምችል መገመት አይቀለኝም እያለች ለናታንም ስትነግረው ነበረ። ብቻ ግን በሉ ወደ ጨዋታችን እንመለስ ትልና ተናዳ ስለነበረ ወደ ክላሷ ትገባለች ማለት ነው ማሂ። ክላሷ ውስጥም ገብታ እንግዲህ የናታንን ጃኬት ይዛ እንግዲህ ናታንን እያወራች እያስመሰለች እንዴት ነው ቆይ ይህን ያክል እየወደድኩ አንተ በእኔ ላይ ምናምን እያለች ብዙ ነገርም ስትለውም ነበረ ማለት ነው። በዛ ሰዓትም እንግዲህ ሮዛ ተከትላት ገብታ እባክሽን እንጨቱን አታሰቃዩ ትላታለች ማለት ነው። እና ማሂም እንግዲህ በጣም ትናደድና እኔ ሮዛ አሁን ስልችት ያለኝ ያንቺ እንደዚህ ጠበቃ ነኝ ብለሽ እንደዚህ በቃ የምትቆሚው ነገር ነው በጣም የሚያናደኝም ያናደኝም ትላታለች ማለት ነው። ሮዛም እንግዲህ እና ታዲያ እህቱ ለወንድሟ ጠበቃ ካልቆመች ለማለት ቆም ትችላለች ብላ ሮዛም እንግዲህ መልስ ትሰጣታለች ማለት ነው። በሰዓቱ ማናገር አልፈለገችም ነበረ ማሂ መውጣት ትፈልጋ ነበረ። ግን ደግሞ ሮዛ ይህንንም ልታናግራት የቻለችው በሩን ይዛባት ነው ማለት ነው። ከዛና ማሂም በጣም ትናደድና ወደ መጣችበት ሆቴል ውስጥ ይሁን የት ያረፈችበት ቦታ ብቻ ተመልሳ ትሄዳለች ማለት ነው። እዛም እንግዲህ ብቻዋን ወሬዋን ትቀጥላለች ማለት ነው። ሮዛም እንግዲህ የወንድሟን ጃኬት ትይዝና እኔ ምልክ ወንድሜ ማሂ እኮ በጣም ነው የምትወድህ ለምንድነው አንተ ግን የማትረዳት እያለች ሮዛም እንግዲህ በማሂ ላይ ሙድ እየያዘች ነበረ ማለት ነው። እና ሰላም እንግዲህ በጣም ስጋት ገብቷት ስለነበረ ናታን ክፍል ትገባና እኔ ምልክ ናታን ግን ምን የምታደርግ ይመስልሃል ማሂ እኔ እኮ በጣም ፈርቻታለሁ ትለዋለች ማለት ነው። እሱም ምንም አታመጣም ባክሽ የራሱ ጉዳይ ታያት ምንም እንዳይመስልሽ ይላታል ማለት ነው። ግን እኮ ነፍሰ ጡር ናት አይደለ አባቱም አንድ ሆነ ታውቃለህ ትልና ትጠይቀዋለች። በዛ ሰዓት ናታን በጣም ይደነግጥና የሚመልሰውን ነገር ያጣል። ለምንድን ነው እንደዚህ የምደነግጠው ይህን የጠየኩት ጥያቄ እኮ እንደዚህ አያስደነግጥም። አባቱም አንድ ሆነ ታውቃለህ ወይ ነው ብዬ የጠየኩት ትለዋለች። እሱም እንግዲህ በዛን ሰዓት ምንም አይነት መልስ ሳይመልስላት ትንሽ የምሰራው ስራ ስላለ እባክሽን ደርሼ ልምጣ ይላታል ማለት ነው። እሷም እንግዲህ አማራጭ ስለሌላት እሺ ብላ ትፈቅድለታለች። ሮዛም እንግዲህ ቅዱስን አንድ ነገር ለማድረግ ስለፈለገች ለወንድሟ ለናታን እያማከረችው ነበረ። እሷም እንግዲህ ቅዱስን ከዛ ካለበት ሁኔታ ውስጥ ለማውጣት ግዴታ ቤት ውስጥ አምጥቼ ሕክምናውን በግል ዶክተርም ቢሆን መከታተል አለብኝ ስትለውም ነበር። እና ናታንም ግን ይህ ነገር እንዴት ሊሆን ይችላል? እናታችን ባትፈቅድስ? እሺ ልትል አትችልም፣ በትንሹ ልትሸነፍልን አትችልም። እሷን ለማሳመን ጊዜም ሊፈጅብን ይችላል። ስለዚህ እንዴት ብለሽ ብታስቢ ነው ሮዛ ይላታል። ሮዛም እንግዲህ እባክህን አንተ እናቴን ማሳመኑን ባይሆን አግዘኝ፣ ሌላው ለእኔ ቀላል ነው ትለዋለች። ምክንያቱም የሆነ ሰዓት ላይ ተሽሎት ነበረ፣ ግን በድጋሚ እንደዚህ አመመው። ያመመበትን ምክንያት በድጋሚ መርፌ ወግተውት ነው። የወጉበትን መርፌና የተወጋበትን ቦታ አግኝቼዋለሁ ትለዋለች ማለት ነው። ናታንም እንግዲህ ምንም አላላትም። እሺ በቃ እሞክራለሁ እናቴንም ለማናገር ይላታል። እና ቅዱስ ጋርም ሄደው እንግዲህ የሆነ የሚያደነዝዝ ነገር በአፍንጫው ከሰጡት በኋላ እጅና እግሩን በገመድ አስለው ወደ ቤት አምጥተውታል ማለት ነው። ግን እናትየዋን ገና አላናገሯትም፣ ገና አላማከሯትም። ምክንያቱም እናቷ ምን ልትል እንደምችል አይታወቅም ማለት ነው። እንግዲህ የማያ እናትም ማለት ነው ከመስሪያ ቤቷ ሆኖ አንድ የሮዛና የቅዱስን ነገር እየተከታተለ የሚያቀርባት ሰው ነበር። እና በዛ ሰዓትም ቅዱስ የት እንደሄደ ምን እንደተደረገ በየሰዓቱ በየደቂቃው የሚነግራት ሰው አለ ማለት ነው።
በመጀመሪያ ማያን ከትምህርት ቤት አውጥታ እየሄደች እያለ ቅዱስን መንገድ ላይ ታገኘዋለች ማለት ነው። እና ማያን በጣም ተደነግጥና ትቆማለች። እማዬ ይህን ሰውዬ እኮ ትምህርት ቤት በራችን ላይ ጠዋት አይቼው ነበር፣ ደግሞ ምን ያደርጋል በዚህ ጋር ለምንድን ነው የሚያልፈው ትላታለች። ማያም እነኚህ ሰዎች ጥሩ ሰዎች አይደሉም፣ መጥፎ ሰዎች ናቸው፣ ነይ እናምልጣቸው ትልና ትሮጣለች ልጅቷን ይዛ ማለት ነው። እና ማያ ቅዱስ የሚፈልጋት ልጅ ነች ወይ ማያ ትንሿ ማለት ነው። በድርጅት ነገር ማለት ሀብት በውርስ በምናምን ይመስለኛል ቅዱስን እንደዚህ ያደረጉት፣ ወይ ደግሞ ልጅቷን እንዳይወስድባት ሊሆን ይችላል ብዬ እገምታለሁ፣ የማያ እናት ማለት ነው። ብቻ ግን እየተቆጣጠረቻቸው ነው። ግን በአሁኑ እንግዲህ ዶክተር እንደወሰደው ቅዱስን ዶክተር ሆስፒታል ነው የተባለችው ማለት ነው። የትም እንደሄደ ገና እርግጠኛ አይደለችም። ብቻ ግን ቅዱስ የሚቀመጥበት ቦታ መታ ስትፈልገው አጣችው ማለት ነው። እና ለሚከታተላቸውም ሰዎች ደውላ ቅዱስን ቶሎ ተከታተሉልኝ፣ የትኛው ዶክተር የትኛው ሐኪም ቤት እንደወሰዱትም መረጃ ፈልጋለሁ እያለችም እንግዲህ በቁጣ የተናገረች ነበር። ቅዱስንም ወደ ቤት ካስገቡት በኋላ እንግዲህ አልነቀም ማለት ነው። ለረጅም ሰዓት የሚያደነዝዝ ነገር ሰጥተው ስለነበረ ቤት እስከሚደርስ ነገር አልነቀም ማለት ነው። መጨረሻ ላይ ግን ሮዛ ጸጉሩን እያሻሸች እንግዲህ ይነቃል ማለት ነው። ነቅቶም እንግዲህ ሮዛን ነበረ ያያት። ቅዱስ ያው አሁን ላይ በሽታው ስለተመለሰበት መልሶ ስላመመው ልክ ሮዛን ሲያያት ምን ሊላት ይችላል? ለምን እስከ ዛሬም አትከተይኝ? ለምንድን ነው ቆይ ከጎን የማጠፊው? አንቺ ነሽ እንደዚህ ያደረግሽኝ እያለ ብዙ ጊዜ አስፈራርቶታል ማለት ነው። እና ዛሬስ ምን ሊላት ይችላል? እንደዚህ ያያት ለምንድን ነው? በጣም አፍጥጦ ያያት ነበረ ያለቀው ማለት ነው። እና ሰላም እና ናታንም እንግዲህ ሰርጋቸው ከአንድ ወር በኋላ እንደሚደረግ ተነጋግረዋል ማለት ነው። እናትየዋም እንግዲህ የሰርጋቸው ቀን ምንም አይነት ችግር እንዳይፈጠር ማሂ ጋር ሄዳ ማሂን ለምናት ነበረ ማለት ነው። ከዚህ በኋላ ምንም ነገር እንድታደርጊ አልፈልግም፣ የልጆችን ደስታ እንድትነጥቂያቸው አልፈልግም፣ ምክንያቱም ሰርጋቸው በሰላም እንዲያልፍ ፈልጋለሁ እባክሽን ማሂ ስትልም ለምናታለች። ማሂም እንግዲህ እና ልጄን ተይልኝ በሰላም ይኖርበት ከዚች ሰላም ጋር እያልሽ ነው ወይ? በቃ በነገሩ በጣም ተናዳ ስለነበረ ማሂ ከዚህ ቤት ውጭልኝ ትልና ታባራታለች ማለት ነው። እናትየዋም እንግዲህ ከዚህ በኋላ ምንም አይነት ችግር ባፈጥሪ ደስ ይለኛል ብላ ይቅርታ ጠይቃታለች ማለት ነው። ማሂ ግን አሪፍ ድግስ ደግሽ እንግዲህ የደገሽ ቀንም እንግዲህ እኔ ነኝ የማውቀው፣ እኔ ማሂ ነኝ የማውቀው ምን ማድረግ እንደምችል እያለች ነበረ ማለት ነው። ብቻ ግን እርግዝናዋ የውሸት ስለሆነ እስከዛም ቀድመው እነ ናታን ሊያውቁ ይችላሉ ማለት ነው። ካላወቁ ደግሞ የሰርጉ ቀን እንኳን ሰርጉን ብታበላሸው ብቻ እርግዝና ስለሆነ መውጣት ስለማይችል የውሸት እርግዝና ስለሆነ መውጣት አይችልም ማለት ነው። ስለዚህ ምንም አይነት ማስረጃ አይኖራትም ማለት ነው። ለጊዜው ሰላምና ናታን ቢጣሉ ራሱ መጨረሻ ላይ መስማማታቸው አይቀርም። ምክንያቱም ምንም አሳማኝ ነገር ስለሌላት ማለት ነው። ግን እየዛተች ነው የምትገኘው ምን እንዳቀደች፣ የሰርጋቸው ቀን ምን ማድረግ እንደፈለገች ወደፊት የምናይ ይሆናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ይበልልኝ። ሰብስክራይብ ያደረጋችሁ አግዙኝ፣ አበረታችሁኝ።